ሶስተኛው የዓለም ጦርነት እንደተፈራው ከተጀመረ የዓለም ዕጣ ፈንታ ምን ሊሆን እንደሚችል አብረን እንመልከት። ቪዲዮውን ላይክ እንዲሁም ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። የጎርጎሮሳውያኑ ግንቦት 8 ቀን ከሁለተኛው የዓለም ጦርነት ወዲህ በአህጉሪቱ ታይቶ የማይታወቀው የሰላምና የነጻነት ምዕራፍ የጀመረበት ዕለት የሚከበርበት መሆኑ ቢታመንም ወቅታዊው እውነታ የድቅድቅ ጨለማ ጥላ ያጣለበት መሆኑን ቀጥሏል። ሩሲያ በዩክሬን ላይ ያካሄደችው ያለው ጥቃት ወደ 4ኛ ዓመት እየተጠጋ ነው። ሁለተኛው የዓለም ጦርነት በአውሮፓ ያበቃበትን 80ኛ ዓመት ዛሬ ላይ ዩናይትድ ስቴትስ፣ ብሪታንያ፣ ፈረንሳይና ተከታታዮቻቸው የአውሮፓ የድል ቀን ወይም ቪኢዲ ዴይ ብለው የሚጠሩት የናዚ ጀርመን ጦር ያለምንም ቅድመ ሁኔታ ሬሚስ ፈረንሳይ ውስጥ እጅ መስጠቱን ያረጋገጥንበት እንደ ጎርጎሮሳውያኑ አቆጣጠር ግንቦት 8 ቀን 1945 ላይ ነበር። ሩሲያ ግን የሶቪየት ህብረት ቀዩ ጦር በርሊንን የተቆጣጠረበትን ግንቦት 9 1945ን ታከብረዋለች። በዚህ ልዩነት ምክንያት 80ኛ ዓመት የድል ቀን በምዕራብ ሀገራት ዘንድ ዛሬ ሲከበር ውሏል። ሩሲያ የምታከብረው ነገ ግንቦት 9 2025 እንደሆነም ተነግሯል። አውሮፓውያን በሞስኮ ጥቃት ሳቢያ የመከላከያ ወጪውን በከፍተኛ ሁኔታ ለማሳደግ ግን ተገደዋል። ጦርነቱን ተከትሎ የአውሮፓ መሪዎች ማስጠንቀቂያ ማሰማታቸው እንደቀጠሉ ነው። በዚሁም በርካታ ሀገራት ይህንን የድል በዓል እያከበሩት ይገኛሉ። የሁለተኛው የዓለም ጦርነት የተጀመረው ፋሺስት ኢጣሊያ የዓለም መንግስታት ማህበር አባል የነበረችውን ብቸኛዋ አፍሪካዊት ሀገር ኢትዮጵያን በመስከረም 1928 መውረር እንደጀመረች ቢሆንም አውሮፓውያንና ሌሎች ጦርነቱ መነሻ የሚያደርጉት የጎርጎሮሳውያን መስከረም 1 1939 ማለትም ነሐሴ 8 1931 ጀርመን ፖላንድን የወረረችበት ዕለት ነው። ቀጣዩ የዓለም ጦርነት ከተጀመረ ከቀላል መሳሪያዎች ጀምሮ እስከ የጠፈር መገናኛ ሳተላይቶች ለጦርነቱ ጥቅም ላይ ይውላሉ። እንዲሁም አደገኛውና የመጨረሻው አማራጭ ተደርጎ የሚታሰበው አውዳሚ መሳሪያ ኒውክሌር ጦርነቱ ላይ መገኘቱ አያጠራጥርም። ታዲያ ይህን መሳሪያ በግልጽ እንዳላቸው የሚታወቁት ሀገራት እንግሊዝ፣ ፈረንሳይ፣ ህንድ፣ ፓኪስታን፣ ሰሜን ኮሪያ እንዲሁም ይፋ ባያደርጉትም እስራኤልና ኢራን ይገኙበታል። አሜሪካ ከሩሲያ ጋር በዩክሬን ጦርነት በሳይበር ጥቃቶችና በሌሎች ተያያዥ ጉዳዮች ሲጋጩ፣ ቻይና በንግድ በቴክኖሎጂ በታይዋንና በደቡብ ቻይና ባህር ላይ ከአሜሪካ ጋር ባላንጣ ናቸው። ህንድ ከፓኪስታን በካሽሚር ግዛት ብዙ ጊዜ ጦር ሲማዘዙ፣ ኢራን ከእስራኤል በተለያዩ የደህንነት አደጋዎች ከተቃረኑ 4 አስርተ ዓመታትን አልፏቸዋል። ሳውዲ አረቢያም በየመንና በሌሎች የክልሉ ጉዳዮች ምክንያት ከኢራን ጋር ሰላም የላቸውም። ታዲያ እነዚህ ሀገራት እርስ በርስ መስማማት ካልቻሉና ጦርነቱ እየከፋ ከመጣ የኒውክሌር ታጣቂ ሀገራት በመሆናቸው እርስ በርስ ከመጠፋፋትም አልፈው ለሌሎች ሀገራት ሞትና መፈናቀል ምክንያት ሊሆኑ እንደሚችሉ ይገመታል። ለምሳሌ ያህል ሩሲያ ሳርማ RS-28 ወይም በቅጽል ስሙ ሁለተኛው ሰይጣን የተሰኘ አደገኛ ሚሳኤል ታጥቃለች። ይህ ሚሳኤል 35 ሜትር ቁመት፣ 6 ሜትር ስፋት እንዲሁም 200 ቶን ክብደት አለው። ታዲያ የሚያስደንቀው ይህ ግዙፍ ሚሳኤል በውስጡ 10 ዋርሄዶችን ወይም ኒውክሌር ራሾችን ይዟል። አንዱ ዋርሄድ ብቻ በፍንዳታ ጊዜ በራዲየስ 7 ኪሎ ሜትር ያህል የሚገኙ ህንፃዎችን ሆኑ ነፍስ ያላቸውን ፍጥረታት ወደ አመድነት የመቀየር አቅም አለው። እንዲሁም የጨረር መመረዝን እስከ 13 ኪሎ ሜትሮች ድረስ ያካልላል። 10 ተመሳሳይ አውዳሚ ኒውክሌር መሳሪያዎችን
ግን በአንድ ግዙፍ ሚሳኤል ውስጥ መሆኑ ነው። አንድን ከተማ በዚህ ሚሳኤል ብናጠቃ ከተማዋን በ10 በተለያዩ ቦታዎች ላይ በአንድ ጊዜ ስትመታ ምን ሊፈጠር እንደሚችል መገመት ከባድ ነው። ሙሉ በሙሉ ከመውደም በተጨማሪ ለጎረቤት ሀገራት የጨረር ራዲዬሽን አደጋ፣ የአየር ብክለት ወይም መመረዝን ያስከትላል። ሌላው አደገኛ ከሚባሉት ተርታ በቀዳሚነት የሚሰለፈው ቲሳር ኒኩለር ቦምብ ነው። ይህ ሩሲያ ሰራሽ ኒኩለር ቦምብ 8 ሜትር ቁመት፣ 4 ሜትር ስፋት እንዲሁም ክብደቱ 27 ኪሎ ግራም ነው። በመጠኑና ክብደቱ ከሌሎች አነስተኛ ቢመስልም ይህ ሃይድሮጂን ቴርሞኒኩለር ቦምብ 50 ሜጋቶን የመፈንዳት አቅም አለው። ይህም በጦርነት መሃል ፈነዳ ማለት እስከ 1000 ኪሎ ሜትር ድረስ ከፍተኛ ውድመት የማድረስ አቅም ያለው ነው። ታዲያ እነዚህ ኒኩለር ቦምቦች ፈንድተው ከማውደም በተጨማሪ ለአየር ንብረት ብክለት፣ ለዓመታት የሚቆይ የአመድ ዳመና እንዲሁም የካንሰር በሽታ አልፎ ተርፎም የዘረመል መቀየርን ያስከትላል። ይህም በ1945 ኦገስት 6 በጃፓን ሂሮሺማ በአሜሪካ በተጣለ ኒኩለር ቦምብ የታየ ክስተት ነው። በጊዜው በተፈጠረው የራዲዬሽን ጨረር በሰዎች ጄኔቲክ ላይ ለውጥ በማምጣቱ የተነሳ የልጅ ልጆች ለካንሰር በሽታ፣ የአእምሮ ዝግመት፣ የእድገት መዘግየትና የመሳሰሉ የጤና ችግሮችን አስከትሎባቸዋል። ከዛሬ 80 ዓመታት በፊት የነበረ ኒኩለር ቦምብ ይህን ያህል አስከፊ ውድመት ካስከተለ አሁን በዘመን ተሻሽለው የተሰሩት ኒኩለር መሳሪያዎች ዓለምን ምን ያህል ሊያጠፋት ይችሉ ይሆን? ይህ የምትመለከቱት ኒኩለር አንዴ ቢተኮስና መሬትን ቢነካ ከፈነዳበት አካባቢ ጀምሮ በራዲየስ 55 ኪሎ ሜትሮችን በማካለል እንዳልነበር አድርጎ ያወድማል። ይህም በዚህ አካባቢ ያሉ ፍጥረታት ምን እንደተፈጠረ እንኳን ሳያውቁት በሰከንዶች ውስጥ ወደ ብናኝ አመድነት ይቀየራሉ። እንዲሁም እጅግ ከፍተኛ የሆነ የእሳት ቃጠሎ በማስነሳት 100 ኪሎ ሜትሮችን በእሳት ነበልባል ይሸፍናል። በዚህ ሳያበቃም በፍንዳታው የሚፈጠረው ከፍተኛ ጨረር 1000 ኪሎ ሜትር ላይ ያሉ ሰዎችን ለዓይነ ስውርነት ይዳርጋቸዋል። ሐሳብ አስተያየታችሁን ኮሜንት ላይ በማስፈር ግለጹልኝ። ስለተከታተላችሁን እያመሰገንኩ የዛሬውን ቪዲዮ እዚህ ላይ አበቃው።